ወይኔ የኔ ውድ የኔ ፍቅር አይዞሽ ደረስኩልሽ። ወይ በአምላኬ ደረስክልኝ አመሰግናለሁ። ከሲስ ወንድምሽ ተጠብቅ ስለነበረ እሱ መስሎኝ አረኔ ነኝ አለምዬ መጥቻለሁ ስትለኝ እኮ ወዲያው ነው የመጣሁት። ፋታ ነሳኝ አንገበገብከኝ እኮ ምንድነው? ግን ነይ የሚል ነገር ካፌ አልወጣም። ፍለጋሱ ብትወጡ ወይት በኩል ብላችሁ ልፈልጓት ነው። ሀገሩን አታውቁት። ይኸውልህ ወንድሜ አንተ ካለህ በቂ ነው። ይኸውልህ ወንድሜ በጣም እያስቸገርናችሁ እንደሆነ ይገባኛል። ግን እባክህ ተረዳኝ። የግድ ህብስትን ማግኘት አለብን። እሱም እኔም ማግኘት አለብኝ ጎበዝ። ስለዚህ ይኸውልህ አንተ በምትመራን መንገድ እንፈልጋታለን ማለት ነው። ሁሉንም ነገር በራሴ ባረገው ይሻለኝ። ሁሉም ነገር እጅ ብሎኛል። የሚሰራው እኮ ለትርፍ ነው። ግን ቤቴ ውስጥ እባብ አጋድሜ ነው እየለፋው ያለሁት እያልኩ ነው። የአንተ ሰዎች ስለሸጡት ሽጉጥ አይደለም ለምን ከእኔ ተደብቆ ገዛ ነው አላውቅም። እባክህ ጠላቴን ቤቴ ውስጥ አጋድሜ ሀብት ባካበት ምን ዋጋ አለ? ግዴታ መፍትሄ ያስፈልጋል። ግን ገደለው። አታውቅም። የዛን ቀን ማታ እንደ በድል ሆኖ ነበረ ገባ። ከዛ ወጣ። ሌላ ያደረገው ነገር የለም። አንተን ግን የመግደል ፍላጎት ቢኖረው ለሱ በጣም ቀላል ነበር። ከአንዴም 2-3 አንቆ ሊገልጽ ስለነበረ በአምላክ ነው የምትከራከሪለት? አለም ስለሱ ነው የምከራከረው። ይሄውልህ አንድ ነገር ረሳል። ምንም ቢሆን እኮ ልጅ ወንድሜ ነው። ይሄን ያክል ይሉን ታዲስ ባትሆን ጥሩ ነው። ገባ? ጫፉን እንዳትነካው ጫፉን። እኔ ንፍቱ ስራ ታቀኛለህ። እንደ ዶሮ ነው ጠርዝ ጀምጥልህ። ጫፉን እንዳትነካው ወንድሜ ነግሬያለሁ። በአምላክ እንዴት ብትደፍር ነው የምትነካት? እንዴት ጫፉን ትነካታለህ? በአምላክ በፈጠረ ተረጋጋ። በአምላክ ምንድን ያደረግከው? በአምላክ ለሀብስት ደረሰላት። ቢደርስላትም ግን የሀብስትን ህይወት ማትረፍ ችሏል። ግን መኩሪያ ምን ሆነ ይሆን የሚለው የመኩሪያ ጉዳይ ደግሞ አሳሳቢ ነው። ምንም ወንጀልም ቢሆን እያደረገ ያለው በህብስት ላይ እያደረገ ያለው ተገቢ ነገር ባይሆንም በአምላክ ግን እንደዚህ አይነት መጥፎ ውሳኔ መወሰን የለበትም። መኩሪያ ምንም መሆን የለበትም። ድምጻችን ይሰማ እንላለን ማለት ነው። እንግዲህ ዛሬ ወይዘሮ ይፋት በወንድሜ አልደራደርም፣ በወንድሜ ከመጣክ እንደ ዶሮ ጠምዝዤ ነው መጠለክ እያለችው ትገኛለች አቶ አለምን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ሀብስት ድራማ ደስ የሚልና አስተማሪ ድራማ፣ ብዙ ቁም ነገር የምታዩበት አሳዛኝም አዝናኝም ነው ማለት ነው። ሀብስት እንግዲህ ብዙ ግፊት እየደረሰባት ያለ የራሳቸው ያልሆነ ንብረትን የራሳቸው ለማድረግ ወይዘሮ ይፋትና አቶ አለም እንግዲህ የሀብስት እንጀራና እናትና አባት ናቸው ማለት ነው። ሀብስት እንግዲህ ብዙ ገንዘብ በስሟ ስላለ ድርጅት ስላላት የሷ ገንዘብ የራሳቸውን ለማድረግ ነበር ደፋ ቀና እያሉ ያሉት። ሀብስት ግን በስተመጨረሻ ተስፋ በመቁረጥና ህይወቴን ማትረፍ አለብኝ ወይ ህይወቴን ማጥፋት አለብኝ በማለት እንግዲህ ወታ ታፈስ ጋር ሄደችው። ታፈስ እንግዲህ የሷ የእንጀራ አባትና እናቷ የቤት ሰራተኛ ነበረች በአምላክ ጋር እንግዲህ እሷም ህይወቷን የታደገችላት ትልቁ ሚና የምትጫወት ናት ማለት ነው ታፈስ። ቢሆንም ግን ታፈስ ከሄዳ ተጠልፋ ጠፍታባታለች። የጠለፋትም ደግሞ የንጉስ ወንድም ጓደኛ ነው ወይም ደግሞ ወዳጅ የቅርብ ሰው የተባለ ነውና እቺ ጥቁር እንግዳማ ማግባት የምችለው እኔ ብቻ ነኝ፣ ንጉስም ለራሱ እየተመኛት ነው በማለት እንግዲህ ደብቆ እሷን አስሮ እያንገላታት እንደዚሁ እንዲደፍራት እያለ ይገኛል ማለት ነው። ሀብስት ግን የታሰረው እግሯ ስለተፈታ ያው ፊኛውን ረግጣ ወደ ኋላ መልሰዋለች ማለት ነው። በዛ መካከል እንግዲህ የት እንዳሉ ጥቆማ ደርሷቸዋል ማለት ነው። ሀብስትና መኩሪያ ያሉበትን ቦታ ሰው ስለነገራቸው ኢንፎርሜሽኑን ደግሞ ታፈስ ለወንድሟ ለንጉስ ስለነገረችው እንዲሁም ደግሞ በአፋጣኝ መጥቷል ማለት ነው። እንግዲህ ዋናው ጠባቂዋ በአምላክና አብነት እሷ ወዳለችበት አዳራሻ እየሮጡ ይገኛሉ። በአምላክ እንደዚሁ መሳሪያ ገዝቶ አቶ አለምን ሳያማከረ ስለገዛም አቶ አለም በጣም ቀር ብሎታል ማለት ነው። ቢሆንም ግን ያንን መሳሪያ ይዞ ቀጥታ ሀብስት አለች ወደ ተባለችበት ቦታ እየገሰገሱ ይገኛሉ ማለት ነው። እዛም ሲደርስ እንግዲህ ሀብስትን ሊደፍራት ሲታገል
ይደርስበታል በአምላክ እንግዲህ ራሱን መቆጣጠር ያቅተዋል። ልቀቃት ነበር ያለው። ልቀቃት ቀና በል በማለት ነው እንግዲህ ተኩሶን እየመታው ማለት ነው። እንግዲህ እሱ ይሞት አይሞት ይድናል አይድንም የሚለውን እንግዲህ እሱም አብረን የምናይ ይሆናል ማለት ነው። ሀብስትን ግን ሊያተርፋት ችሏል ማለት ነው። እንግዲህ ብዙ ስቃይም እየደረሰባት ነበረ። እሷም በጣም ደንግጣለች። በአምላክ ነበር ያለችው። እሱም ሀብስት በማለት ነበረ እንግዲህ ቆሞ የቀረውና እሷ አለች ወደ ተባለችበት ቦታም እንግዲህ ታፈስም እየሮጠች ተከትላቸው እየሄደች ነበረ። እንግዲህ ሮጣ እሷም እዛ አጠገባቸው ስትደርስ የጥይት ድምጽ ነው የሰማችው። በጣም ደንግጣለች። የተፈጠረው ነገር በጣም ከባድ ነው። በዛ መካከል ደግሞ ንጉስም የለም። ንጉስ የት ሄደ? ተሳስቶ ንጉስ እና የመታው ወይስ ደግሞ ንጉስ ለጓደኛው ተደረበ የሚለው እኛንም ግራ አጋብቶናል ማለት ነውና አቶ አለምም እንግዲህ ነገሮቹ አለመሳካታቸው በጣም አናዶታል። እቺ ተልካሻ ልጅ እንደዚህ ቤቱን ሲኦል ታደርገው። በዚህ ሰዓት ደግሞ ሚስት የተባለችው ወይዘሮ ይፋት የት ነው ሄደችው? በዚህ ሰዓት ወደ ቤተሰቦችሽ ትሄጃለሽ? እኔ በተጨነቅኩበት ሰዓት እንዴ ቤቱ እኮ ሲኦል ሆኗል ምንድነው እያለ እንግዲህ እየተጨነቀ ወይዘሮ ይፋት እንድትመጣ ወደ ቤት እንድትመለስም እየጠየቃት ነበረ። እሷም እቤት ውስጥ ጠልቷታል። በዛ በተልካሻ በማትረባ ልጅ እቤት የተበላሸ እያለች እያጉረመረመች ትገኛለች ማለት ነው። ነገር ግን እሷ ወደ ቤት ስትመለስ አቶ አለም ቤት ውስጥ እንግዲህ የታባቱን ሄደው የተልካሻ በአምላክ የሚባል ሰውዬ የማይረባ አለቀውም፣ እደፍዋለሁ ወይ አስደፍዋለሁ አንዴ በመጣልኝ ብቻ እያለ እንግዲህ ስልክ አላነሳም ስላለውም በጣም ተናዶ ነበረ። በዛው መሀል እንግዲህ ይፋት ስትመጣ ሰይ መጣህልኝ ብሎ እሱን ሊያንቀው ወደ እሷ ሲሄድ እንግዲህ ይፋት ናት ማለት ነው። እንዴ ምን ሆነሃል አለምዬ ሰላም አይደለህም ብትለው አረ ደህና ነኝ ያንን ተልካሻ ወንድምሽን እየጠበቅኩ ነበር እሱ መስለሽ ነው ደንግጬ ነው በማለት እሱም አይ ለበጎ ያርግልህ አንተ ሰውዬ ምንህም አላስደሰተኝም በማለት ነበር ትታይደችው። እሱም እንግዲህ በተደጋጋሚ ስልክ እየደወለ ሰዎችን እንግዲህ በአምላክን እንዲያስወግዱት እየነገራቸው ነበር ማለት ነው። እሱም እንግዲህ ይሄ ልጅ መሳሪያ ገዝቷል። መሳሪያ የገዛው ደግሞ እኔን ለማጥፋት ነው። በጤናው መሳሪያ አልገዛም። ስለዚህ ምንም ነገር ሳያደርገኝ ቀድማችሁ እሱን ልታስወግዱት ይገባል እያለ ትዕዛዝ እያስተላለፈ ይገኛል። በዚህ መሀል ነው እንግዲህ ይፋት እሱ የሚያወራው ሚስጥር እየሰማችውና ይህንም ስትሰማ እንግዲህ በጣም ነው የተናደደችው። በሩን ከፍታበት ግን ጥላ አርግታ ነበር የገባችው። ምን እያወራህ ነው? ስለ ወንድሜ እኮ ነው እያወራ ያለኸው። እንዴት እንደዚህ አይነት ነገር ታስባለህ? ምንም ቢሆን እኮ ወንድሜ ነው። ወንድሜን ጫፉን እንድትነካው አልፈልግም ነበር ያለችው። እሱም ያን ሁሉ ያደረገሽን ልጅ ሊያንቅሽ ሊመታሽ ሊገልሽ ያለውን አልፎም ተርፎም ሊገለኝ የመጣው ልጅ ለሱ እኮ ጠበቃ እየቆምሽ ያለሽ ነበር ያላት። አዎ አውቃለሁ ወንድሜ ነው። ደግሞ አንተ መግደል ቢፈልግ ምንም የሚከለክለውና የሚያስወግደው ነገር የለም። አዎ ያለትም ሊገልህ ቢመጣም ነገር ግን እኔ ከልክዬ ያዳንኩክ እንዳይመስልክ። እሱ አንተ ላይ ክፉ ነገር ማድረግ ከፈለገ አንድ ቀን ለሱ በቂ ናት። የኔ ግልግል ወይ ደግሞ የኔ አቅም እሱን ይዞት አይደለም። ያለታ ድንዝዝ ብሎና በጣም በቃ ሰውነቱ ሁሉ ስልፍልፍ ብሎ ነው የመጣው። በንዴት ውስጥ ነበረ። እናማ ምንም ቢሆን ወንድሜ ነው። ወንድሜ አንድ ነገር ቢሆን እኔ እናንተ አንላቀቅም። አንድ ነገር አስደርጋለሁ ብለህ ብትሞክር እንደ ዶሮ ነው ጠምዝዤ የምጥልህ አንተ ማተረባ ሽማግሌ ብለው ነበር። ወደ አቶ አለም ዞራለች። አቶ አለምና እንግዲህ ወይዘሮ ይፋት እርስ በራሳቸው ተጠማምዷል ማለት ነው። ይሄ ሁሉ እንግዲህ ያደረጋቸው ያለው ይሄ ሁሉ ችግር እያመጣባቸው ያለው የራሳቸው ያልሆነ ንብረትን የራሳችን እናደርጋለን ብለው ነው ማለት ነው። እንግዲህ ለወንድሟ ጠበቃ በመቆመው ወይዘሮ ይፋት ያው በጣም ደስ ይላል። ምንም ቢሆን ወንድሟ ነው። ጅንንም ቢቆጣም ደግሞ በአግባቡ ነው። ቢቆጣቸው ቢሰድባቸውም ያው ታላላቆችን መቆጣት መስደብ አግባብ ባይሆንም ነገር ግን በጥፋታቸው ነው። ጥፋተኞች ናቸው። የራሳቸው ያለው ነገርን የራሳቸው ለማድረግ በሚለፉበት ሰዓት ነው እሱ እነሱን እየሰደበና እያንቋሸሻቸው የሚገኘው ማለት ነው። ደግሞ ይገባቸዋል፣ ስራቸው ነው ማለት ነው። እነሱ ራሳቸውን አስከብረው ቢሆን ኖሮ በአምላክ እንደዚህ ባላደረጋቸው ነበረ። ወይዘሮ ይፋት እንግዲህ በአምላክንም ደውላ ራስህን ጠብቅ ነበር ያለችው። ምን ነው ያ ባልሽ አለም የሚባለው ሊያስገድለኝ እየሞከረ ነው እንዴ ነበር ያላት። ሰምቻለሁ ነው ማንቻውም ስልኩን ልዘጋው ነው ጨርሰሻል ነበር ያላት። በስነ ስርዓቱ እንኳን ሊያዋራት አልቻለም። ጨርሻለሁ ዝጋው፣ ለማንቻውም ራስህን ጠብቅ ነበር ያለችው። አብነት ላይም በመደወል ያ ተልካሻ ልጅ የት ነው ያለው?
በአምላክ የሚባለው የት አባቱን ያለው ስልኩን ደግሞ አያነሳም ነበር ያለው። እሱም በጣም ራቅ ያለ ቦታ ነን ያለ ነው። አሁን መመለስም አንችልም። ስልክ ለማንሳትም በጣም ከባድ ቦታ ነን ያለ ነው። በሀብስት ጉዳይ ሀብስትን እየፈለግን ነው የሚል መልስ ነበር የፈለገለት። አንተም ያን ሁሉ ብር እየተከፈለክ እቺን ማትረባ ልጅ ይዘ ማምጣት አቃተክ? ወይኔ ሀብስት ተጫወተችብኝ ነበር ያለው። በአምላክም እንግዲህ ልጄ አትበል፣ ምንም ነገር ያንተ አይደለም፣ ልጅቱም ያንተ አይደለችም ነው ያለው። እነሱ እንግዲህ የሚያውቁት ሀብስት የእሱ ልጅ እንደሆነች ነው ሁሉም ሰው የሚያውቀው። ነገር ግን ሀብስት ጠንቅቃ ታውቃለች እሱ አባቷ እንዳልሆነ ማለት ነው። ነገር ግን ያው በስተመጨረሻ ላይ ለወንድሟ ጠበቃ ቆማለት ትገኛለች ወይዘሮ ይፋት ማለት ነው። እንግዲህ መጨረሻ ላይ አብነትም በአምላክም ደርሰውላታል፣ አበስት ማለት ነው ደርሰውላታል። ያለችበት ሁኔታ በጣም ከባድ ሁኔታ ቢሆንም በአምላክ ደርሶላታል። ልቀቃት ነበር ያለው። እንግዲህ እጅና እግሯን ታስራ እባክህ ልቀቀኝ እያለች በምታለቅስበት ሰዓት ነው እየደረሰላት።